ታጠራቸው የተሟላና የተሳካ መሆኑን የተነጋገርን ነው في اخر هذا الكتاب. وكان اذا غضب احمر وجهه رسول عليه الصلاه والسلام በሚቆጡበት ሰዓት ፊታቸው ይቀላላል حتى كانما فقئ في وجنتيه حب الرمان. رسول عليه الصلاه والسلام ሲቆጡ ፊታቸው ይቀላል፣ ፊታቸው ላይ ይነበባል። ልክ የሩማን ፍሬ ፊታቸው ላይ ተረጨ ወይም የተበተነባቸው ይመስላሉ ነው። ሩማን እንግዲህ ፍሬው ቀላ ያለ ነው ማለት ነው። وقال جابر بن سمرة رضي الله عنه كان في ساقيه حموشة. رسول عليه الصلاة والسلام እግራቸው አገዳ ላይ ትንሽ ርዝመትና ቅጥነት ነበረ ይላል። وكان لا يضحك إلا تبسما. رسول عليه الصلاة والسلام أكثر ضحكه ፈገግ ነበር የሚሉት ይላል። ሳቃቸው ተበሱም እንጂ አልነበረም፣ ፈገግ ይላል። وكنت إذا نظرت إليه قلت أكحل العينين وليس بأكحل. وكنتم ይቻላል وكنت ሁለቱም ይቻላል። ስታያቸው ረሱሉን عليه الصلاة والسلام የተኳሉ ይመስላሉ አይናቸው፣ ላኪን ተፈጥሮ እንጂ ተኩለው አይደለም ተማለት ጃቢር ኢብኑ ሰሙራ ረዲየላሁ ዐንሁ ይወስፏቸዋል ረሱሉን عليه الصلاة والسلام. وقال عمر بن الخطاب وكان من احسن الناس ثغرا. رسول عليه الصلاة والسلام ሲስቁ አፋቸው ከሰዎች ሁሉ በበለጠ ያምር ነበር ይላሉ። እንግዲህ ቂሳውን በረጅሙ አሳልፈናል። ረሱሉ عليه الصلاة والسلام ኢላ አርገው ከሴቶቻቸው ወር እናንተ ዘንድ አልደርስም ብለው መሽሩባ ላይ ተቀምጠው ነበር ብለናል። እዛ እንግዲህ ረሱሉ عليه الصلاة والسلام ሚስቶቻቸውን ፈቱ የሚባል ሲስተጋባ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ መተው እንዴት ረሱሉ ዘንድ عليه الصلاة والسلام እንደደረሱና ያልፈቱ መሆናቸውን እንዴት እንዳወቁ እዛ ላይ ሲያሳስቁ ቀስ ይያሉ ረሱሉ عليه الصلاة والسلام ያለባቸው ሐሳብ ተከላና ተደሰቱ። የዛ ጊዜ ሲስቁ ከሰው ሁሉ የሚያምር ነበር አፋቸው ይላሉ። قال ابن عباس رضي الله عنهما كان أفلج الثنيتين. رسول عليه الصلاة والسلام ثنية كون በፊት አሳልፈናል። የፊት ጥርስ መሳቂያ ጥርስ ማለት ነው ثنية ማለት። እነሱ ሁለቱ መካከል ትንሽ ክፍተት ነበራቸው ይላሉ። إذا تكلم رؤيا كالنور يخرج من بين ثناياه. صلى الله عليه الصلاة በሚናገሩበት ሰዓት በጥርሶቻቸው መካከል ልክ እንደ ኑር የሚወጣ ነገር ይታያል አሉ። وأما عنقه فكأنه جيد دمية في صفاء الفضة. الرسول عليه الصلاة والسلام ይሄን አንገታቸውን በሚመለከት የዱሚያ ማለት ሰው የሚሰራው ቅርጽ ዱሚያ ይባላል። የሱ አንገት ይመስላል አሉ። እብረት ጥራት ጋር ፊዳ የሚባለው ነገር እንግዲህ በጣም ሶፋ አለው ይባላል። እሱ ጥራት ጋር وكان في أشفاره عطف. ትናንትም ኡሙ ማዕበድ الخزاعية وفي أشفاره وطف بلا وصف عليه وطفنا عطفا ያይን ጭራቸው ላይ ርዝመት ነበራቸው ይላሉ ረሱሉን عليه الصلاة والسلام ሲወሱ። وفي لحيته كثافة. ረሱሉ ደግሞ عليه الصلاة والسلام ጺማቸው ላይ ብዛት አለ። ከሲፍ ማለት አንድ ነገር ጫካም ከሆነ ጭፍቅ ያለ ብዛት ያለው ሲሆን ከሳፋ አለው ይባላል። ስለዚህ ከሲፍ اللحيام ናቸው። በአንዳንድ ወስፍ ከሱ اللحيام ይባላል። ከሲፍ ከስ ማናቸው ተቀራራቢ ነው። ረሱሉ عليه الصلاة والسلام ጺማቸው በዛ ያለ ነበር፣ አይላጩትም አይቆርጡትም ነበር። وكان واسع الجبين. ፊታቸው ሰፋ ያለ ነበር ይላል። አዘጀ الحواجب. ቅንድቦቻቸው ደግሞ ሙቀወስ ትናንት እንዳልነው ሙቀወሶች ነበሩ የረሱሉ عليه الصلاة والسلام ቅንድቦች ይላል። እንግዲህ ሁለት ቅንድብ ነው ያላቸው። ያው አቀለል ጀምዕ ሁለት ነው በሚሉት ችግር የለውም። في غير قرن بينهما. ስለዚህ ትናንት አቅረን ስንል ነበር። አሁን ደግሞ ሙቀወሶች ሆነው ቅንድቦቻቸው አልተገናኙም ይላል። የግራ ቀኝ ቅንድባቸው አይገናኝም አልተገናኘም መሃል ላይ ክፍተት አለው
ለማስማማት እንግዲህ ያሸባብ እዛ አቅረን ስለሚል ከርቀት ሲታዩ የተገናኘ ይመስላል ጠጋ ብለህ ስታያቸው ግን ቅንድቦቻቸው መካከል ምን አለ ክፍተት አለ ማለት ነው ይላሉ طيب አቅነል ዒርኒኒ ረሱሉ ደግሞ አለይሂ ሰላቱ ወሰለም አፍንጫቸው ቀጠን ብሎ ረዘም ያለ ነበረ ዒርኒን ማለት አፍንጫ ማለት ነው አቅና ማለት አጡል ማዕርቃ ቀጠን ብሎ ረዘም ያለ ነበር አፍንጫቸው ይላል ሰህለል ኸደይን ይሄ ጉንጫቸው ደግሞ ሰህለ ነበር ናቲ አልነበረም ይሄ እንትን ኸድ ማለት ይሄና ይሄ ወጣ ያለ ያገጠጠ አይደለም ሰጥ ያለ ነበር የረሱሉ አለይሂ ሰላቱ ወሰለም ጉንጮች ይላል من لبته الى سرته شعرንም ይቻላል العين يجوز فيه السكون والفتح ጸጉር ለማለት ሻዕርም ይባላል ሻዕርም ይባላል ከልባቸው ወረድ ብሎ እስከ እምብርታቸው ድረስ ትናንት እንዳልነው መስሩባ ብለናል ትናንት ጸጉር አላቸው አሉ የጅሪ ከልቀዲቢ ቀዲብ ማለት እንግዲህ ለጋ ጎረቢ እሱ ቀዲብ ይባላል እንደሱ አይነት የሚፈስ ረዘም ያሉ ጥቃቅን ጸጉሮች ነበሯቸው ከልባቸው እስከ እምብርታቸው አካባቢ ድረስ ይላል ليس في بطنه ولا صدره شعر غيره ከዚህ ሌላ በጥናቸው ደረታቸው መሆዳቸው ላይ ሌላ ጸጉር አልነበረም ይላል አሽዓረ الذراعين والمنكبين ክንዶቻቸው ላይ ጸጉር ነበረ አትከሻቸው አካባቢም ነበረ ይላል سواء البطن والصدر ሆዳቸውና ልባቸው ደረታቸው እኩል ነበረ ቦርጭ አልነበራቸው ማለት ነው ትናንትና አሳልፈናል ስለዚህ ሱጅላ በሚል አሳልፈናል كبر البطن او كبر الراس اذا فات الحد ራስህ በጣም ወይም ደግሞ ሆድም በጣም ከተነፋ እሱ አይብ ነው እሱ لا تعيبه سجلة ወይ لا تعيبه سجلة ትናንት አሳልፈናል አሁንም ልባቸውና ሆዳቸው ትክክል ነበር ወዳቸው ወጣ አይልም ማለት ነው ወይም አንዳንዱ ሰው ደግሞ ከዚህ ገልበጥ ያለ ሰው አለ ከደረቱ እንደዛ አልነበሩም ረሱሉ አለይሂ ሰላቱ ወሰለም سواء البطن والصدر مسيح الصدر عارضه የረሱሉ አለይሂ ሰላቱ ወሰለም ደረታቸው ሰፋ ብሎ ወጣ ያለ አይደለም እንደቀድሙ የተስተካከለ ነበረ ይላል طويل الزند ይሄ ክንዳቸው ረዘም ያለ ነበር ይላል رحب الراحه መዳፋቸውም ሰፋ ያለ ነው راحه ማለት ይሄ የእጅ የጣትህ ይሄዋን ነው ይሄ መዳፍ እንለዋለን እሱ رحب ሰፋ ያለ ነበር سبط القصب ቀሶብ ማለት እንደቀድሙ ዘንድም ይገባል እዚህ ላይ ሳቅም ይገባል ቀሶብ ማለት የግራ ገዳቸው ከጉልበት እስከ ቁርጭምጭምታቸው ያለው ይሄ ባትን ጨምሮ ሳቅ ይባላል እሱና ከዚህ ከክንዳቸው ጀምሮ እስከ ሩሱ ያለው ይሄ ሳዒዱ ደግሞ ይሄም ቀሶብ ይባላል ሁለቱም ረጅሞች ነበሩ ክንዳቸውና የግራ ገዳቸው ረዘም ያለ ሙምተዶች ነበሩ ይላል خمصان الاخمصين ማለት ደግሞ ይሄ አخمص ማለት እግርህ ስር ይሄ የውስጥ እግርህ ስትረገጥ መሬት የማይነካው እሱ አخمص ይባላል እሱ የረሱሉ አለይሂ ሰላቱ ወሰለም ገባ ያለ ነበረ በጣም خمصان ማለት ሙባለጋ ከሰዎች ለየት ብሎ ወደ ውስጥ ገባ ያለ ነበረ የውስጥ እግራቸው እንግዲህ ወደ መሬት ይቀርባል ያሸባብ እግራችን لكن من عجائب الله አይነካም መሬት ትረግጣለህ መሃል ምን ይኖራል بين الارض وبين رجلك ክፍተት አለ አخمص ማለት ይሄ ነው የረሱሉ አለይሂ ሰላቱ ወሰለም ይሄ በጣም ገባ ያለ ነበረ وبالعكس المسيح عيسى عليه السلام አልነበራቸውም አخمص ብለናል መሲህ ተብለው የተጠሩበት አንደኛው በዛ ነው ይላሉ بعض العلماء ሌሎችም አቅዋሎች ቢመጡ ይሄ አخمصአቸው ትክክል ነበር ይባላል የዒሳ عليه الصلاه والسلام ይሄና ይሄ ውስጣቸው አخمص የለም ነበር ይላሉ የረሱሉ ግን عليه الصلاه والسلام بالعكس በጣም ገባ ያለ ነበር ይላሉ
سائل الأطراف طرف ማለት ጣቶች ማለት ነው የእግር የእጅ ጣቶቻቸው ደግሞ ረዘም ያሉ ነበሩ إذا زال قلعا رسول عليه الصلاة والسلام ሲሄዱ ባንድ ነው ሰውነታቸውን የሚያንቀሳቅሱት ይላል يخطو تكفيا ወደፊት ባንድ ይራመዳሉ አሉ ويمشي هونا ሲሄዱ ደግሞ አካሃዳቸው የሪፍቅና የሊና አካሃድ ነው ኩራት የሌለው ቀስድ ይላሉ መካከለኛ አካሃድ ነበር ረሱል አለይሂ ሰላቱ ወሰለም የሚሄዱት በማለት ይወስፋቸዋል እንግዲህ የተባለው ሁሉ ያሸባብ ለሰዎች የረሱሉን አለይሂ ሰላቱ ወሰለም خلق ለማቅረብና ቀረብ ለማድረግ እንጂ የረሱሉን አለይሂ ሰላቱ ወሰለም ትክክለኛው ሷፋቸውን ለመግለጽ በያን አይችልም ብለው ትናንት መግቢያ ላይ ሰውየው ተናግረዋል ሁሉም ያየውን እና የሚያውቀውን ይናገራል وقال انس رضي الله عنه ما مسست حريرا ولا ديباجا الين من كف النبي صلى الله عليه وسلم እኔ حرم ነክቻለው ዲባጅም የዛው የሐር አይነት ነው እሱንም ነክቼማላው ቃሉ ከረሱሉ አለይሂ ሰላቱ ወሰለም ከፍ የለሰለሰ ከፋቸው የረሱል አለይሂ ሰላቱ ወሰለም እጅ በጣም ለይም ነበር የለሰለሰ ነበር ይላል ولا شممت ريحا قط او عرفا قط ريحም عرفም ማናቸው አንድ ነው ሽቱን አሽትቼ አላውቅም አሉ وفي روايه ما شممت عنبرا قط ولا مسكا عنبر የሽቱ አይነት ነው ሚስክም የሽቱ አይነት አሽትቼ አላውቅም አሉ ولا شيئا اطيب من ريح او عرف رسول الله صلى الله عليه وسلم ከረሱሉ አለይሂ ሰላቱ ወሰለም ሽታ የበለጠ ሚስክም አንበርም ጢብም አሽትቼ አላውቅም በማለት ቡኻሪና ሙስሊም በዘገቡት ሐዲስ ላይ አነስ ኢብኑ ማሊክ እንደዚህ ይላሉ ስለዚህ ረሱሉ አለይሂ ሰላቱ ወሰለም ሽታቸው በጣም ውብ ነበር ላባቸውን ለሽታ ይጠቀሙት ነበር ሱሐቦች ከለታት አንድ ቀን ሆነ የሴትዮ ቤት ተኝተው ላባቸው ሲንጠበጠብ አይታ የሽቱ ቃውን አምጥታ ሽቱ ቃው ላይ እንንጠበጠብ አረጋቸው የረሱሉን አለይሂ ሰላቱ ወሰለም ላብ የኛ ላብ ይሸታል ይከረፋል ካልታጠብክ ችግር ነው በተለይ በሙቀት ሰዓት ረሱሉ አለይሂ ሰላቱ ወሰለም عرقه طيب طيب ስለዚህ በዛ አይነት መልኩም አነስ ኢብኑ ማሊክ ረሱሉን አለይሂ ሰላቱ ወሰለም ይገልጿቸዋል وقال ابو جحيفه اخذت بيده ابو جحيفه የተሰኘ ሱሐቢ የረሱሉን አለይሂ ሰላቱ ወሰለም እጅ ያዝኩኝ አሉ فوضعتها على وجهي جاچون يفيت ላይ አስቀመጥኳት አሉ فاذا هي ابرد من الثلج كثلج ተቀዘቅዛለች የረሱሉ እጅ አለይሂ ሰላቱ ወሰለም ይላሉ ثلج ማለት እንግዲህ የኛ በረዶ የምንለው እሱ ነው አሁን በፋብሪካ ይሰራል እሱ ثلج ይባላል واطيب رائحه من المسك ሽታዋ ደግሞ ከሚስክ በጣም ይጣፍጣል የረሱሉ አለይሂ ሰላቱ ወሰለም እጅ ሽታ ይላል ይሄም ቡኻሪ ዘግቦታል ይላሉ ሰው وقال جابر بن سمرة رضي الله عنه وكان صبيا ይላሉ بين قوسين ህፃን ነበራል مسح خدي رسول عليه الصلاه والسلام እንግዲህ አይኮሩ በህፃናቶች አካባቢ ሲያልፉ ሰላም አለይኩም ያ ሱቢያን ይላሉ ልጆች ሰላም አለይኩም ይሏቸው አሁንም ያን ሰውዬ ጃቢር ኢብኑ ሰሙራ ልጅ ስለነበሩ አይኮሩም ሊያብሱት ነው ህፃን ስለነበረ مسح خدي رسول عليه الصلاه والسلام ጉንጨን አበሱት ይላል በእጃቸው فوجدت ليده بردا او ريحا كانما اخرجها من جونة عطار بشكم من بعد الروح ነው እጃቸው ቅዝቃዜ ያገኘሁኝ ሽታም አገኘሁኝ አሉ ጥሩ ሽታ ከጃቸው እንግዲህ ህፃን ሆነው ያስታውሳሉ ከሽቱ ቃ የወጣች ይመስላል ጁናት አጣር ማለት የሽቶ ሻጭ ወይ ሽቶ የሚያዘጋጅ ሰውዬ ቃ ጁና ይባላል የሽቱ ቃ ልክ ከዛ እንደወጣች የረሱሉ አለይሂ ሰላቱ ወሰለም ቀዝቃዛም ነበረች በጣምም ሸት ነበር በማለት ሶሒህ ሙስሊም በተዘገበ ሐዲስ ላይ ይሄን ይላሉ ይላል ጃቢር ኢብኑ ሰሙራ وقال انس كأن عرقه اللؤلؤ ሉል ማለት እንግዲህ ያው ሉል እንላለንኛ የረሱሉ አለይሂ ሰላቱ ወሰለም ላብ ልክ እንደ ሉል ይመስል ነበር አሉ وقالت ام سليم هو من اطيب الطيب
የረሱሉ አለይሂ ሰላቱ ወሰላም ላብ ከሽቱ ሁሉ ምርጥ ሽቱ ነው በማለት ኡሙ ሱለይም ይወስፉታል የረሱሉን አለይሂ ሰላቱ ወሰላም ላብ ይላል የአነስ ኢብኑ ማሊክ እናት ኡሙ ሱለይም وقال جابر لم يسلك طريقا جابر اذا اطلق እንግዲህ ኢብኑ አብዱላህ አልአንሳሪ ናቸው ይላሉ ሌሎች ጃቢርን ቢኖሩ ሌሎች ይነሰባሉ ወደ አባታቸው ወይ ወደ ቀቢላቸው ወይ ወደ ሌላ ጃቢር ከተባለ እሳቸው ናቸው ይላሉ طريقا فيتبعه احد الا عرف انه قد سلكه من طيب عرفه او قال من ريح عرقه شك من بعد الروان رسول عليه الصلاه والسلام ሳታያቸው በዛ አካባቢ ካለፉ በዛ መንገድ ብትሄድ ረሱሉ አለይሂ ሰላቱ ወሰላም ሽቷቸው ከመሽተቱ የተነሳ ጥሩ ከመሆኑ ወይም ላባቸው ጥሩ ሽታ ከመኖሩ የተነሳ ረሱሉ አለይሂ ሰላቱ ወሰላም በዛ መንገድ መሄዳቸውን ትረዳ ነበርና ታውቅ ነበር በማለት ጃቢር ኢብኑ አብዱላህ ይገልጻሉ ዳሪሚ የተሰኙ ሰውዬ አብዱላህ ኢብኑ አብዱራህማን አዳሪሚ ሰመርቀንዲ في سننه ዘግበውታል ይላል ይሄን የጃቢርን አባባል وكان بين كتفيه خاتم النبوة በትከሽና በትከሻቸው መካከል خاتم النبوة ነበር ይላል ትናንት እንዳልነው مثل بيضة الحمامة አርጾ የርግብን እንቁላል ይመስላል حمامة ማለት ርግብ ማለት ነው بيضة ማለት እንቁላሏ የሷን እንቁላል ይመስላል يشبه جسده وكان عند ناغد كتفه اليسرى ቦታውን ሲናገር ደግሞ እግራ ተካሻቸው ናግድ ላይ ነበር ናግድ ማለት ሉቅ እንለዋለን እጅህን እንደዚህ ስታንቀሳቀስ ወይም እንደዚህ ስትነካው የሚንቀሳቀስ አጥንት አለ እዚህ ላይ እሱ ናግድ ይባላል እሱ አካባቢ ላይ ነበር ያለው ቦታው ይላል እግራ ተካሻቸው አጥንት አካባቢ ጁምዓን ማለት እንደዚህ እጅህን የምትጨብጠው ያህል ቀድሩ እጅ ተጨብጦ ይሄ ሸክሉ እንደ በይደል ሐማማ ነው ብሏል ቀድሩ ግን እጅህን ጨብጠህ እጅህን ይሄንን ያህል ጁምዓ ማለት ሲፈስሩት በሌላ ቦታ ቦክስ ይላል ቦክስ ማለት እንግዲህ ይሄ ነው መታን እንደዛ አድርጎ ነው ሰውየው የሚመጣው ወከዘው ሙስ ጁምዓ طيب عليه خيلان كأمثال السآليل يا خاتم النبوة الصلاة عند خيلان مالت يهون نجروች የፈሰሱበት ነገሮች አሉ ለማበጥ ብለው ትንሽ ተንጠባጥበው አሉበት ይላል እዛ خاتم النبوة ላይ እንግዲህ ብዙ ሱሐቦች አይተነግሯቸው እነ ሰልማኑል ፋሪሲ ሌሎችም አይተውትም ስመውታልም ብለናል ረሱሉ አለይሂ ሰላቱ ወሰላም خاتم النبوة እኛ ሄና እንደምንለው በሄና አይነት መልኩ ትከሻና ትካሻቸው መካከል ወደ ግራ ትካሻቸው ቀረብ ያለ ወይም እንደ ናግዲ ከቲፊህ اليسرى ረሱሉ አለይሂ ሰላቱ ወሰላም خاتم النبوة ነበራቸው ይላል طيب كمال النفس ومكارم الاخلاق رسول عليه الصلاه والسلام نفساቸው የተሟላች መሆናቸውና ጥሩ ሰነ ምግባሮቻቸው ይላል ርዕሱ كان النبي صلى الله عليه وسلم يمتاز بفصاحة اللسان رسول عليه الصلاه والسلام ከሌሎች ሰዎች ምላሳቸው ፈሲህ በመሆን ይለያሉ ይላል وبلاغة القول قولاتهم በጣም በሊግ በመሆን ይለያሉ وكان من ذلك بفصاحة اللسان وبلاغة القول مالتنا بالمحل الأفضل ማንም አይወዳደራቸውም ነበር بفصاحة اللسان وبلاغة القول በጣም በላጭ በሆነ ደረጃ ላይ ነበሩ ትልቅ ቦታ ላይ ነበሩ ይላል والموضع الذي لا يجهل ማንም በማይስተውና ማንም በማይክደው ደረጃ ላይ ነበሩ في فصاحة اللسان وبلاغة القول ይላል سلامة طبع ونصاعة لف رسول عليه الصلاة والسلام طبعቸው በጣም ሰላማዊ ነው እንደገና አልፋዞቻቸው የጠሩና እንከን የሌላቸው ነበሩ ይላል وجزالة قول وصحة معاني قولاتهم جزل ነው የተሟላ معناهم የሚሰጠው معنا ትክክለኛ معنا ነው የሚሰጠው ይላል وقلة تكلف رسول عليه الصلاة والسلام تكلف ያረጉ
أوتي جوامع الكلم وخص ببدائع الحكم وعلم ألسنة العرب علم مثال يا عربوችን እንግዲህ عربوች ይለያያሉ ያሸባብ አረበኛ ሆኖ ሲያበቃ ቀቢላ ወደ ከቀቢላ ወሌላ ቀቢላ ቋንቋቸው ይለያያል የአረቦችን ቋንቋዎች ረሱሉ አለይሂ ሰላቱ ወሰለም ያውቃሉ يخاطب كل قبيلة بلسانها لسان ማለት በአረበኛ እንግዲህ ቋንቋ ሉጋ ማለት ነው ብለናል في القرآن والحديث ብዙ ጊዜ لسان የሚለው ነው የሚጠቀመው ብለናል ቁርአንና ሐዲስ ላይ አረቦችን በየቋንቋቸው ያናግሯቸው ነበር ረሱሉ አለይሂ ሰላቱ ወሰለም ይላል ويحاورها بلغتها በራሷ ቋንቋ ነበር ሙሐወራ የሚያደርጓቸው ይላል اجتمعت له قوة عارضة البادية وجزالتها የባዲያ የገጠር ሰዎች عارضة قوة ኃይል ተሰብስቦላቸዋል የከላማቸውም ጀዝል ተሟላ መሆን ለረሱሉ አለይሂ ሰላቱ ወሰለም ተሰጥቷቸዋል ونصاعة الفاظ الحاضرة ورونق كمالها ከተሜ ሰዎች ደግሞ ለፍዛቸው መጥራትና የከላማቸው ማማርም ለረሱሉ አለይሂ ሰላቱ ወሰለም ተሰብስቦ ተሰጥቷቸዋል ይላል الى التأييد الالهي الذي مدده الوحي እዚህ ጋር ደግሞ ማንስተው ነገር ቢኖር አላህ Subhanahu Wa Ta'ala በወህይ ረሱሉን አለይሂ ሰላቱ ወሰለም ማበርታቱና ማጠናከሩ ጋር ይላል وكان الحلم والاحتمال ለረሱሉ ደግሞ አለይሂ ሰላቱ ወሰለም ችሎታና ሰዎችን መቻል والعفو عند المقدرة ሲችሉ ይቅር ማለት والصبر على المكاره የሚጠሉ ነገሮች ላይ ትግስት ማድረግ صفات أدبه الله بها እነዛውን ያልናቸው አላህ Subhanahu Wa Ta'ala ያደባቸውና የሰጣቸው ባህሪያቶቻቸው ነበሩ ለረሱሉ አለይሂ ሰላቱ ወሰለም ይላል وكل حليم قد عرفت منه زلة ማንኛውም ሰው ቻይ ነኝ ቢል ትንሽ ስተት ተመዝግቦበታል ይላል ወይም ታውቆበታል አለ وحفظت عنه هفوة ከሱ ደግሞ ዝንጋቴም ተዘግቦበታል ማንኛውም ሐሊም ይላል ولكنه صلى الله عليه وسلم رسول بمملكت ግን لم يزيد مع كثرة الأذى إلا صبرا አዛው በበዛባቸው ልክ ትግስትን እንጂ አይጨምሩም የመሳሳት ባህሪ የላቸውም ይላል وعلى إسراف الجاهل إلا حلم جاهل بإسراف ድንበር ባለፈ ቁጥር በረሱሉ ላይ አለይሂ ሰላቱ ወሰለም ረሱሉ ችሎታ ነው የሚጨምሩ ሸባብ ገንዘብ ረሱሉ አለይሂ ሰላቱ ወሰለም ያከፋፈሉ ነው ተብሎ ሲሰማ የሆነ አራቢ ይመጥቶ በገዛ ጋቢያቸው አነቃቸው ረሱሉ አለይሂ ሰላቱ ወሰለም እንደዛ አርጉ فجذبه وقال له اعطيني من مال الله ليس من مال ابيك ولا من مالك رسولን ያህል ሰው ያላህን ገንዘብ አከፋፋይ አርጎህ ነው አንተን እንዴት አትሰጠኝም ስጠኝ ያባትህን ገንዘብ ያንተን ገንዘብ አይደለም የምጠይቅህ ብሎ حتى اثر البرد على جسم رسول الله صلى الله عليه وسلم እንደዚህ ካጠበቀ ያሸባብ መስመር ይሰራል እዚህ ሰውነት እንደዛ እስከሚያረጋቸው ድረስ ረሱሉ አለይሂ ሰላቱ ወሰለም ተበሰም ቆጣት ቀርቶ ለቀቀኝ ሰጣለሁ ነው እንዴት አድርጌ ሰጣለሁ ካልተለቀቀ ሰው ይይስ በዛ አይነት ሙአመላ ያደርጋሉ ሌላም እንደዚሁ ሲሰጡ ለሙአለፋ ቁሉብሁም ضيقوا عليه الطريق መንገድ ዘጉባቸው ስጠለኛም ለነከለ እየሰጠ ለኛ ለምን አንሰጥም hatta መንገዱ ከመጥበቡ የተነሳ አሾክ ጨርቃቸውን እስከሚወስድባቸው ድረስ የረሱሉን አለይሂ ሰላቱ ወሰለም ረዱ አለይ ሪዳ ያሉ ረሱሉ አለይሂ ሰላቱ ወሰለም ያንን ጨርቄን መልሱልኝ ልብሴን አልብሱኝ እኔ መሰጠው ነገር ተሰጥቶ አልቆ ነው እንጂ ለሁላችሁም አዳርሳችሁ ነበር ከዛ በኋላ እኔን ስስታም ፈሪ ሁኛ አታገኙኝም አሉ ቢአቢሂ ወኡሚ ሰለላሁ ዐለይሂ ወሰለም ስለዚህ ረሱሉ አለይሂ ሰላቱ ወሰለም መካሪም الأخلاق እሳቸው ጋር ጠጋ የሚል የለም እንቀጥላለን ሰው የጻፉት وقالت عائشة رضي الله عنها ما خير رسول الله صلى الله عليه وسلم بين أمرين إلا اختار أيسرهما ما لم يكن إثما لأمتاتشو يالاتشو وزنت دقمو بهولاد نقروت مكاكل مرجع يستطاچوم قرون يمرتو بهون انجي حتى أمراء يا شباب يسروا ولا تعسروا يسروا ولا تعسروا بشروا ولا تنفروا تطاوعوا ولا اتفقوا ولا ይሄን ይመክሩ ነበር ብለናል ስለዚህ ረሱሉ አለይሂ ሰላቱ ወሰለም ሁለት ምርጫ ከተሰጠ
አይሰሩን ይመርጣሉ ባይሆን ወንጀል ካልሆነ فإن كان إثما كان أبعد الناس عنه ወንጀል ከሆነ እዛ አካባቢ አይጠጉም ከሰው ሁሉ እሳቸው ናቸው ከወንጀል የሚልቁት ስለዚህ ረሱሉ አለይሂ ሰላቱ ወሰለም የሚያዙበትን ነገር ቀድመው የሚሰሩት እሳቸው ናቸው የሚከለክሉትን ነገር ደግሞ ከሁሉም ቀድመው የሚከለከሉት እሳቸው ናቸው ዳዒያ ይሄንን መላበስ አለበት አንድ ነገር እያዘዝ አንተ የምትተው ከሆነ እየከለከልክ ራስህ የምትሰራው ከሆነ ምላስህ የሚለው ሌላ ስራህ የሚለው ሌላ ቀቡል አይገኝም ሰዎች ደግሞ የሚባለውን ከመስማት የሚቀናቸው የሚሰራውን አይቶ መከተል ነው የሚቀናቸው ለሰዎች ያሸብ አንድ ነገር አዘዝ ስትተው ከልክለህ ስትሰራው ካዩ ይሄ ሰውዬ እንዴት እንዲህ አደረጋል የሚለው ነገር ትክክል ባይሆን ነው ሊሉ ይችላሉ ስለዚህ ረሱሉ አለይሂ ሰላቱ ወሰለም እንደዚህ ነበሩ ይላል ومن تقم لنفسه رسول عليه الصلاه والسلام ለራሳቸው አይበቀሉም አንድ ሰው ቢዘልማቸው ወይም ቢሰድባቸው ለራሳቸው እንጥቃም አያድርጉም አሉ إلا أن تنتهك حرمة الله فينتقم لله بها يا الله ህግ ከተጣሰ ያ አላህ ህግ ተጥሷል ብለው እዛ ላይ እንጥቃም ይበቀላሉ እንጂ ለራሳቸው አይበቀሉም ነበር ረሱሉ አለይሂ ሰላቱ ወሰለም ይላል وكان ابعد الناس غضبا ከቁጣ ከሰዎች ሁሉ የራቁ ነበሩ ወደ ቁጣ የሚያደርስ ነገር ረሱሉ አለይሂ ሰላቱ ወሰለም ይርቁ ነበር ይላል واسرعهم رضا በጣም ደግሞ ቶሎ ቀድመው ከማንኛውም ሰው ይወዳሉ ይላል وكان من صفته الجود والكرم على ما لا يقادر قدره ምንም በማይቻል መልኩ رسول عليه الصلاة والسلام شرنت نبراቸው ይላል كان يعطي عطاء من لا يخاف الفقر رسول عليه الصلاة والسلام ሲሰጡ ድህነትን የማይፈራ ሰው ስጦታ ይሰጡ ነበር ይላል ስለዚህ ከለታት አንድ ቀን ፍየል ታርዶ ቤታቸው ይባላል አይሻ ቤት ረዲየላሁ ዐንሃ ሲከፋፈል ስጋው ጠየቁ ረሱሉ አለይሂ ሰላቱ ወሰለም ፍየሏ ምን ደረሰች አሉ አልቃለች የተወሰነ አካል ጠርታ ከአካላቷ ከፍየሏ እሱ ሲቀራሉ አለች አይሻ ረዲየላሁ ዐንሃ ሁሉ ነገሩ አቀርቷል እሱ ብቻ ነው ያልቀረው አሉ ረሱሉ አለይሂ ሰላቱ ወሰለም ይሄ አባባል ከባድ አባባል ነው አይሻ የሚሉት ተበታትኖ ተሰጥቶ አልቋል የቀረችው እቺ ብቻ ናት አሉ ረሱሉ አለይሂ ሰላቱ ወሰለም ማናት አይሻ ስለዚህ የቀረው ሁሉም ነው ያልቀረው ነው ይሄ አሉ ረሱሉ አለይሂ ሰላቱ ወሰለም ምክንያቱም የሰጠውን ነው የምታገኘው ኋላ በሌላ ሐዲስም ተናግረዋል ረሱሉ አለይሂ ሰላቱ ወሰለም እናንተ እስኪ ልጠይቃችኋል ከገንዘባችሁና ከወራሽ ገንዘብ የወራሽን ገንዘብ አብልጦ የሚወደው ማን ነው አሉ የለም አሉ ሁላችንም የምንወደው የራሳችንን ገንዘብ ነው አሉ አብልጠን የምንወደው አይ ሁላችሁም የዋሪስ ገንዘብ ነው አብልጣችሁ የምትወዱት አሉ ረሱሉ አለይሂ ሰላቱ ወሰለም ያሁን የኛ ኺጣብ ማለት ነው ሸባብ እኛ አሁን ይሄ የለበስነው ልብስ የኛ አይደለም ብንል አንዋሽ የለበስነው ልብስ ሌላ ተው ይሄ የተለበሰው ልብስ ሞት ቢመጣ በዛን ሄድ የሚያሸበ ይወጣል ጃኬት ይወጣል ቀሚስ ይወጣል ሱሪ ይወጣል ፓንት ይወጣል ሌላ ልብስ አለ አንተም ስትሞት ነው ሲወጣ ሌላ ስም እንደሚወጣል ሁሉ ሌላ ልብስ ይመጣልሃል ሁላችንም እናውቃለን ግን ያን በነዘሪ እናምንበታለን በተግባር የለም ረሱሉ አለይሂ ሰላቱ ወሰለም እንደዚህ ነበሩ وكذلك الصحابه طيب قال ابن عباس كان النبي صلى الله عليه وسلم اجود الناس كسوچ ሁሉ ቸር ረሱሉ አለይሂ ሰላቱ ወሰለም ነበሩ ይላሉ የረሱሉ አለይሂ ሰላቱ ወሰለም ያጉት ልጅ ኢብኑ አባስ ረሱሉን ሲወስ واجود ما يكون في رمضان በጣም ደግሞ ቸርነታቸው የሚጨምረው ረመዳን ላይ ነበራሉ حين يلقاه جبريل رسولنا عليه الصلاه والسلام በሚያገኛቸው ሰዓት وكان جبريل يلقاه في كل ليله من رمضان ላይ በየሌሊቱ جبريل ይመጣና ረሱሉን عليه الصلاه والسلام ያገኝ ነበር አሉ فيدارسه القرآن ቁርአን አብሮ ረሱሉ ጋር عليه الصلاه والسلام ይቃሩ ነበር አንዴ አንዱ ይቀራል አንዱ ይሰማል አንዴ ደግሞ بالعكس ሙዳረሳ ማለት ሙሻረካ ስላለበት እንደዚህ فلا رسول الله صلى الله عليه وسلم
أجود بالخير من الريح المرسلة صلى الله عليه الصلاة والسلام بخير كتلك أولو نفاس يبلت أو نبروا بشرنت أولو نفاس انجليسي متى يا شباب هايلنيانو نفاس هايلنيانو ያገኘው ነገር አነጓጉዶ ሰባብሮ በታትኖ ያወጣል ከዛ የበለጡ ነበሩ ረሱሉ አለይሂ ሰላቱ ሰላም በኸይር ያላቸው ቸርነት ይላል ሐዲስ እንግዲህ የታወቀ ሰሂህ ሐዲስ ነው وقال جابر رضي الله عنه ما سئل شيئا قط فقال لا رسول عليه الصلاه والسلام የሆነ ነገር ተለምነው እምቢ አይሉም ነበር በሌላ አባባል እንግዲህ በሁሉ ሰዓት ይኖራቸዋል ማለት አይደለም ያለው ረሱሉ አለይሂ ሰላቱ ሰላም ሲለመኑ በይነ ሐለይ በሁለት ሐለት መካከል ይሆናሉ አንደኛ ባላቸው ሰዓት ሊለመኑ ይችላሉ ይሰጣሉ ካለ ላይሉ በለላቸው ሰዓት ከተለመኑ ያዒድ በለላቸው ሰዓት ሰዎች ከጠየቋቸው ምን ይላሉ ሲናገኝ እንሰጣለን ይላሉ ወይፊ ቢዋድ ሰለላሁ ዐለይሂ ወሰለም ስለዚህ ላ አይሉም ነበር ረሱሉ አለይሂ ሰላቱ ሰላም በማለት ጃቢር ያወራል وكان من الشجاعة والنجدة والبأس بالمكان الذي لا يجهل بجغننت بكل دغمو شجاعة مالت جغننت مالت نجدام مالت جغننت ነው ባይሆን ይሄ ንጅዳ የሚባለው ከራስ አልፎ ለሰው ደራሽ መሆን ማለት ነው ነጅዳ ማለት ጀግና ሆነው ለሰው መድረስ በእስም ያው ሸጃዓ ጋር ተቀራራቢ ነው بالمكان الذي لا يجهل ማንም የማይስተው ደረጃ ነበራቸው በጀግንነት ይላል ካና አሽጃዕ الناس ከሰዎች ሁሉ የበለጡ ጀግና ነበሩ ረሱሉ አለይሂ ሰላቱ ወሰለም حضر المواقف الصعبة ረሱሉ አለይሂ ሰላቱ ወሰለም በጣም አስጨናቂ የሆኑን አቋሞችና እንትን ጦርነት ተሳትፈዋል ረሱሉ አለይሂ ሰላቱ ወሰለም ይላል ከኡሁድ وخندق وحنين በጣም ኃይለኛ አደገኛ የሆኑን ጦርነቶች ተሳትፈው አልሸሹም ብቻቸውንም ሲቀሩ በጀግንነት ነበርና በብቃት የተወጡት ይላል وفر عنه الكمات والابطال غير مره كرسول عليه الصلاه والسلام አንቱ የተባሉና አሉ የተባሉ ጀግኖች ሸሽተው ፈርጥጠዋል ይላል ኩማት ማለት የከሚይ ጀምዕ ነው ከሚይ ማለት ጀግና ሆኖ የጦር መሳሪያ የተሟላ ጦር መሳሪያ የለበሰ ሰው ከሚይ ይባላል አንዱ ኩማት ማለት ጀምዖች እነሱ ሁሉ ጀግና ተብለው በጦር ሰራዊት የታጀቡና በጦር መሳሪያ የታስጀቡ ጀግኖች ከረሱሉ አለይሂ ሰላቱ ወሰለም ሸሽተዋል ይላል والابطال ያው ነው የበጠል ጀምዕ ነው ጀግኖችም ከረሱሉ አለይሂ ሰላቱ ወሰለም ሸሽተዋል غير مرة ማለት ከአንድ ጊዜ በላይ ብዙ ጊዜ ከረሱሉ አለይሂ ሰላቱ ወሰለም ሸሽተዋል ጀግኖች ይላል وهو ثابت لا يبرح رسول عليه الصلاه والسلام ካሉበት ቦታ ሳይንቀሳቀሱ ተረጋግተው በጀግንነት ተሞልተው ያለ ጀግና የተባሉ ሰዎች ከረሱሉ ብዙ ጊዜ ሸሽተዋል ይላል ومقبل لا يدبر ወደፊት እንጂ ወደ ኋላ ሳይሉ ولا يتزحزح ሳይንቀሳቀሱ ማለት ነው ከቦታቸው وما شجاع الا وقد احصيت له فر ጀግና የተባለ የለም ማለት መሸሽ የተመዘገበበት ቢሆን እንጂ ይላል وحفظت عنه جولة يتحفزበት ቢሆን እንጂ ሲዋ ከረሱሉ አለይሂ ሰላቱ ወሰለም በስተቀር ረሱሉ አለይሂ ሰላቱ ወሰለም እዛ አይነት ማዕረካ ላይ ፊራር አርገዋል ወይም ጀውላ አርገዋል የሚባል የለም ረሱሉ አለይሂ ሰላቱ ወሰለም ይሄ አልተዘገበም አልተመዘገበም ይላል قال علي بن ابي طالب እንግዲህ من ابطال الصحابه ናቸው علي رضي الله عنه معروف بالشجاعه من صغره ከልጅነታቸው ጀምረው በሙባረዛ ብዙ ሰዎች የገደሉ ጀግና ናቸው ሳቸው ምን ይላሉ كنا اذا حمي البأس واحمرت الحدق اتقينا برسول الله صلى الله عليه وسلم فما يكون احد اقرب الى العدو منه رسولنا عليه الصلاه والسلام ሲወصفوا ምን ይላሉ علي كنا ይላሉ ነበርን ሷሃቦች ማለታቸው اذا حمي البأس ማለት ጦርነት የተፋፋመ የጋለ ጊዜ واحمرت الحدق የጦር መሳሪያዎች የቀሉ ጊዜ اتقينا ሳቷ ማለት ነው የጦር ሰዓት ተቀይና برسول الله صلى الله عليه وسلم
እኛ በረሱሉ ነበር የምንጠበቀው فما يكون احد اقرب الى العدو من ከሷሃቦች ሁሉ ወደ አዱ ቅርብ የሚሆን የለም ከረሱሉ አለይሂ ሰላቱ ሰላም የበለጠ ስለዚህ ረሱሉ አለይሂ ሰላቱ ሰላም ጀግንነታቸው ይሄን ይመስላል ይላሉ አሊ ኢብኑ አቢ ጣሊብ በሚያወሩት ሐዲስ قال انس فزع اهل المدينه ذات ليله አንድ ሌሊት ላይ የመዲና ሰዎች የሚያስደነግጥ ነገር አጋጠማቸውና ተደናገጡ ይላል ድምጽ ተሰምቶ እንግዲህ ሌሊት ሪታ ከተሰማ ያሸባው ወንድ ይላል ለመውጣት በተለይ ባሁን በእኛ ሰዓት ወንድነት ትንሽ ያንሳል በብዙ አይነት ግምት ውስጥ ነው የሚገቡት ሰዎች አንድ ነገር ሲሰማ ድረሱልኝ እያለ ነው ሳይሆን የሚሉት ብዙ አይነት ተሐሊል ውስጥ ይገባል ይሄ ነገር እንደዚህ ነው ባለቤቱ ይወጣው ነው ይሄ ሁሉ እንግዲህ ምን አላማቲ አልጁብን ነው አልሙሂም አነስ ኢብኑ ማሊክ አንድ ሌሊት ላይ የመዲና ሰዎች የሚያስደነግጥ ነገር አጋጥማቸው ደነገጡ አሉ فانطلق ناس قبل الصوت ድምጽ ተሰምቷል የተወሰኑ ሱሐቦች መዲና የሚኖሩ ሰዎች ወደዛ ድምጹ ወደ ተሰማበት ሄዱ ይላል فتلقاهم رسول الله صلى الله عليه وسلم رجع رسول الله عليه الصلاه والسلام ድምጹ ቦታ ደርሰው እየተመለሱ የሚሄዱትን ሰዎች መሃል መንገድ አገኟቸው ነው ቀድመው ደርሰው ማለት ነው ረሱሉ አለይሂ ሰላቱ ወሰለም وقد سبقهم الى الصوت ቀድመው ስለደረሱ ወደዛ وهو على فرس لابي طلحه رسول الله عليه الصلاه والسلام ጋልበው የሄዱት የአነስ ኢብኑ ማሊክን ያባትያ የጀራ አባት ፈረስ ያቡ ጦልሃን ፈረስ ጋልበው ነበር የሄዱት ይላል ዑሪ ማለት እንግዲህ ፈረስ ይለብሳል ወይ እንዳን ራቁት የሆነ ማለት ኮርቻ ያልተደረገበት ማለት ነው ኮርቻው ለፈረሱ ምኑ ነው ልብሱ ነው ኮርቻ እስከሚጫንበት ድረስ አልጠበቁም ረሱሉ አለይሂ ሰላቱ ሰላም ድምጹን ሲሰሙ የታሰረ ፈረስ አስፈቅደው ጋልበው ኮርቻ ሳያረጉ ዛ ድምጹ ድረስ ደርሰው ሲመጡ ገና ሰዎች ወደ ድምጹ ሲሄዱ መሃል መንገድ ረሱሉ አለይሂ ሰላቱ ሰላም እየተመለሱ አገኟቸው ይላል የጀግንነታቸውን ሁኔታ ሲገልጽ في عنقه السيف ረሱሉ አለይሂ ሰላቱ ሰላም ሰይፍ አንገታቸው ላይ አንግበዋል ፈረስ ጋልበው ሲመለሱ አገኟቸው ይላል وهو يقول ረሱሉ አለይሂ ሰላቱ ሰላም ምን ይላሉ لم تراعوا አትፍሩ አሉ አደንግጡ ምንም ነገር የለም ጉዳዩን እኔ ተከታትዬ ጨርሼዋለሁ ምንም ነገር የለም የሚያስደነግጥ ነገር የለም አትፍሩ በማለት አረጋጓቸው እነዛን ሲሄዱ የነበሩ ሰዎች ወይም ወጀድናሁ ለበህራን ለላ ሪዋያ ይሄ ፈረሱንም እንደ ባህር አግኝተነዋል አሉ ረሱሉ አለይሂ ሰላቱ ወሰለም ፈለጉበት የሚያደርስ ፈረስ ነው ብለው ያቡ ጦልሃን ፈረስም አመስግነውታል ይላል ስለዚህ ጀግንነታቸው ከብዙ ጥቂቱ ይሄን ይመስላል ሁሉንም ማብራራት አይቻልም ብለዋል ሰውየው ከሞላ ጎደል የጻፉትን እኛም እናነባለን وكان اشد الناس حياء واغضاء رسول ደግሞ عليه الصلاه والسلام በሐያ በኩል ከሰዎች ሁሉ የበለጠ ሐያ ነበራቸው ይላል اغضاء ማለት አንገት ደፋ ማድረግ ማቀርቀር ሰውን ትክ ብሎ ባለማየት ማለት ነው قال ابو سعيد الخدري رضي الله عنه كان اشد حياء من العذراء في خدرها እንግዲህ ቢክር የሆነ ልጅ እንደ ጓዳ ይሰራላታል ሐያ አላት ሰዎችን ታፍራለች በድሮ ጊዜ ማለት ነው አሁን ወንዱም ሴቱም እኩል ነው ተብሎ የማይሆን ነገር ነው ሐያ የለም አሁን አንተ ካላቀረቀርክ እነሱ ያቀረቁ ይሄ ዋቂው ነው የምንናገራቸው መንገድ ላይ ብትገናኝ ኢላ መርሂመ ረቡ አላህ ያዘነላቸው ካልሆኑ በስተቀር አንተ መንገድ አግለህ ነው የምትሄደው ሴቶች አያገሉ ምን ስለተባሉ ወንዶች ናችሁ ተብለዋል እኩል ናችሁ ወንድ ጋር አይሆንም ወንድ ጋር እኩል አይሆን ይሄን ካሁን በፊትም ተናግሬያለሁ ያጀባ የሆነ ዱርዬ ሴትና ወንድ እኩል ነው ሲሉት ዱርዬ لكنه عربي على الفطره السليمه ወንድና ሴት እኩል ከሆነ እኔ በሹባ ከሸናለሁ እስኪ መተሽ በሹባ ትሽኒ ያላት ትችላለህ መሽናት ያጀባ በመስኮት ላይ መሽናት በዛው በሚያውቁ ማለት ነው እሱ የሚናገረው ሰዎች በሚያውቁት ነው የሚያብራሩ እኔ መስኮት ላይ ሆኜ መሽናት እችላለሁ እንደዛ አሻግሬ አለሱ
እንዴት ብሎ ይሆናል ያሸባብ ሴትና ስሙ ራስ ሴት ወንድ ሱብሃንአላህ ሰዎች በብዙ ነገሮች ፈረንጆችን ስለተቀበል ሁሉንም ተቀበሉ ነው የሚል እስከ መጨረሻው ድረስ መስቀል ልበስ ይላል ይሄ ነው አሁን ገዛዋቸው እነሱ እኛ የሰለጠንነን የኛን ስልጣኔ ከተቀበል ከአንተ ኋላ ቀር መሆንን ካመንክ እስከ መጨረሻው ድረስ እኛም ሰሊብ እናመልካለን ሰሊብ ታመልካለህ ይላል نهاية الأمر يا شباب واحد قسيس إعلان من أرجوان لن تتوقف جهودنا وسعينا في تنصير المسلمين كأم بفي تنبيه هنا حتى يرتفع الصليب في سماء مكة وحتى يقام قداس الأحد في المدينة إعلانات هنا شباب إننا مسلمين كريستيان لما أدرك يجمرنا ونكس كاسي آياتهم من اسكالا لدرس إلالو የቀይ መስቀል በትልቁ መካ ላይ እስካልተንጠለጠለና እሁድ የሚቀድሱ ቀሳውስቶች መዲና ላይ ካልቀደሱ የኛ ትግላችን አይቆምም ነው የሚለው ሰውዬ ቂሲስ ማዕሩፍ ስለዚህ አሁን እዚህ ውስጥ የገባ ነው በምንድነው በሴቶች ነው ረሱሉ አለይሂ ሰላቱ ወሰለም በጓዳ ከተቀመጠች ሴት የበለጠ ሀያ ነበራቸው ይላል እንግዲህ ሴቶች ሀያ ነበራቸው ድሮ በሚለው ገብተን ነው እዚህ የደረስነው ስለዚህ رسول عليه الصلاة والسلام كان أشد حياء من العذراء في خدرها إلى أبو سعيد الخدري وإذا كره شيئا عرف في وجهه حياء سلالته يا شباب لا يواجه أحد متابت نقر شيء بفتاته يتوقع للال حديثه في صحيح البخاري يالا حديثنا للال وكان لا يثبت نظره في وجه أحد سوي رسول عليه الصلاة والسلام عندن سوية في الله في التكبل وآياته ምክንያቱም ተከብለው ካዩ የሆነ ፍርሃት ሊኖረው ስለሚችል ወይም የሆነ ነገር ሊጠራጠር ስለሚችል ኢስባት النظر ያረጉም ነበር ይላል خافض الطرف አይናቸውን ሰበር ያረጉ ነበር ረሱሉ አለይሂ ሰላቱ ወሰለም نظره الى الارض اطول من نظره الى السماء ወደ ሰማይም ያሉ ረሱሉ አለይሂ ሰላቱ ወሰለም አንዳንድ ሰዎች ይሄን ሐዲስ ይዘው ወደ ላይ አይታይም ይላሉ ይታያል በአብዛኛው ረሱሉ አለይሂ ሰላቱ ወሰለም ወደ ላይ ከሚያዩት ይልቅ ወደታች የሚያዩት ይበዛ ነበር ይላል ጁሉ ነظره الملاحظه አብዛኛው እይታቸው ረሱሉ አለይሂ ሰላቱ ወሰለም لحظه ነው እንጂ اثبات النظر አይደለም ማለት لا يشافه احدا بما يكره አንድን ሰው በሚጠላው ነገር በግልጽ አይነግሩትም ሐያአን ወከረመ ነፍሲ ይሄን የሚያደርጉት ደግሞ ፈርተውት ሳይሆን ወይ ለሌላ ነገር ሳይሆን ሐያ ስላላቸውና ነፍሳቸው ከሪም ስለነበረች ይላል وكان لا يسمي رجلا بلغ عنه شيء يكره የሆነ ነገር ሰርቷል ተብለው ከተነገራቸው አንድ ሰው በግልጽ ለሰውየው አይነግሩትም ነበር بل يقول ما بال اقوام يصنعون كذا ያው ሰውየው እዛ ውስጥ ስለሚገባ ምን አይነት ሰዎች ናቸው ምን እንደ አይነት ስራ የሚሰሩ ሰዎች ምን አይነት ሰዎች ናቸው ብለው አመተን ይናገራሉ ይሄ ማለት እንግዲህ በአብዛኝ ሐለታቸው ይሄ ነው ማለት እንጂ አለዛ ረሱሉ አለይሂ ሰላቱ ወሰለም አንዳንድ ጊዜ ሙዋጃሃ ያረጓቸው ሰዎች ስላሉ በዑሙሙ አንዝም وكان حق الناس بقول الفرزدق فرزدق من الشعراء المعروفين ነው من ብሎ አለሱ يغضي حياء ويغضى من مهابته فلا يكلم الا حين يبتسم او الا حين يبتسم ብሎ ተናግሯል በዚህ ሽዕር ይሄ ሽዕር የሚገባቸው ለረሱሉ አለይሂ ሰላቱ ወሰለም ነው ይላል ይغضي ማለት ራሱ እንደዚህ ደፋ ያረጋል ያቀረቅራል ማለት ነው ሐያአን ከሐያ በኩል ለሐያ ብሎ ويغضى من مهابته ሌሎች ሰዎች ደግሞ እሱን ከመፍራታቸውና ከማክበራቸው የተነሳ እነሱ ማንገታቸውን ይደፋሉ ይላል فلا يكلم الا حين يبتسم እሱ ፈገግ ካላለ ማንንም አያናግረውም ሰዎች ስለሚያከብሩት ብሎ የሆነ ሰው ሲወስፍ በዚህ ሽዕር አሐቁ ረሱሉላህ ሰለላሁ ዐለይሂ ወሰለም ናቸው ይላል وكان اعدل الناس واعفهم ከሰዎች ሁሉ ደግሞ ፍትሃዊ እንደ ረሱሉ አምጡ ድገሙ ቢባል የለም ይላል واعفهم በጣም ጥብቅ ጠንቅቅ ሰውዬ ነበሩ ይላል واصدقهم لهجة ከለህጃ በኩል ደግሞ በጣም እውነተኛ እሳቸው ነበሩ ይላል واعظمهم امانه ከአማናም በኩል በጣም አማና የሚያከብሩና በጣም አማናን የሚጠብቁ ሰውዬ ነበሩ ይላል اعترف له بذلك مجاوروه واعداؤه
ሙሐዊሩሁ ሚል ንስኻ ይኖራል አልሙሂም ረሱሉን አለይሂ ሰላቱ ወሰላም አብረው የሚኖሩ ወይ ረሱሉ ጋር አለይሂ ሰላቱ ወሰላም ሙሐወራ ያረጉ ያምኑላቸዋል አሁን በተባለው አኽላቆች የመጀመሪያው ሰውዬ በመሆናቸው ጥላቶቹም አብረው የሚኖሩ ጎረቤቶቻቸውም ወዳጅም ጥላትም ያምንላቸዋል ይላል ወካነ يسمى قبل نبوته الأمينة نبي ሳይሆኑ በስተፊት ቁረይሾች መካከል አልአሚን በመባል ይጠሩ ነበር ይላል አሳልፈናል ከሆነ በፊት ويتحاكم إليه في الجاهلية قبل الإسلام ከእስልምና ከመምጣቱ በፊት በጃሂልያ ያሉ ሰዎች ወደ ረሱሉ አለይሂ ሰላቱ ወሰላም ይፋረዱ ነበር ንሙዘጅ አሳልፈናል አሸባ ካዕባን ሲሰሩ ረሱሉ አለይሂ ሰላቱ ወሰላም ነብይ ለመሆን 5 አመት ሲቀራቸው የ35 ጎልማሳው ነው ካዕባ ተሰርቷል ብለናል እዛ ላይ ተሰርቶ ሲያበቃ ሐጀር አልአስወድ የሚደርስበት ቦታ ሲደርስ ጦርነት ሊከፈት ነበር ብለናል ክርክር ተነሳ ማን ያስቀምጥ ምክንያቱም ብዙ ቀባይሎች ስላሉ በአሰራር ደረጃ ተከፋፍለው እየሰሩ ነበር ሐጀር አልአስወድ አንድ ቦታ ነው የሚቀመጠው ማን ቀቢላ ያስቀምጥ አንድ ቀቢላ ቢያስቀምጥ ያኛው ቀቢላ እኛ ከማን እናንሳለን ሊል ለ3 ቀን ወይም ከዛ የሚበልጥ ስራ ቆሞ ነበር ይባላል የካዕባ ስራ ስለዚህ ዛላይ ተመካክረው ሽማግሌ ያለ ሽማግሌው መዝህ የሚገባ ሰው መጀመሪያ የሚገባ ሰው ይፍረዳቸዋል መጀመሪያ የገቡት ማን ሆኑ ብለናል ረሱላህ ሰለላሁ ዐለይሂ ወሰለም የተረፈውን አለፈው ዛው ላይ ሙራጃ እናደርጋለን ስለዚህ አቡ ጀህልም የሆነ ሰው ደይን ቀምቶ ሲያስተቃየው ነበር ያንን ሰውዬ ለማላገጥ ኩፋሮች መሐመድ ዘንድ ሄደ መሐመድ ያሰጣሃሏቸው አሉት ሰውየውን አቡ ጀህል ላይ ደይን ያለበትን ሰውዬ ለማላገጥ ነው ያን የሚሉት ያጀበው ሰውየው ሄዶ ረሱሉን አለይሂ ሰላቱ ወሰላም አቡ ጀህል ቀማኝ ገንዘቤን አሰጠኝ ሲላቸው እሺ አሉና ለባብሰው ወደሳቸው እንግዲህ ባደር ሪሳላ ነው የሚላሉ አልሙሂም ሲያቸው የሆነ ነገር ተርበተበተ ሰውዬው እሺ ሰዓት ይሰጠኝ ብሎ ቶሎ አቀለጣጥፎ ሐቁን ሰጠው ለሰውዬው ሲለውሙት በኋላ እኛ ያላገድን መሐመድን ብንልክ አንተ እውነት ብለህ ተሰጣለህ እንደ እሱን አባባል ሰምተህ ሲሉት አይ እሱ ብቻውን አይደለም የመጣው ሲመጣ የሆነ ነገር አብሮ ይዞ መጥቷል እናንተ አታውቁም ተውኛላችሁ የሰው ሐቅ በሰጥ ይሻለኛል ስለዚህ ቀብለ እስላም ይፋረዱ ነበር ወደ ረሱሉ አለይሂ አሰላቱ ወሰላም ይላሉ بعد الاسلام እንግዲህ አንዳንድ ጊዜ ተሐኩም አድርገዋል ማለት ነው طيب አዛን ሰምተናል ካና شد الناس የሚለው እናቆማለን ኢንሻአላህ روى الترمذي عن علي الترمذي في سننه مالتنا كعلي بن ابي طالب بسنده المتصل اليه ان ابا جهل قال له ابو جهل لرسول عليه الصلاه والسلام من አላቸው إنا لا نكذبك ولكن نكذب بما جئت به አንተ እኮ በግልጽ ነው የሚናገረው ሰውዬ እውነተኛ ነህ አትዋሽም አንተ ውሸታም ነህ አንልምኛ ይላል ግን ይዘው የመጣው ይሄ ቁርአን እሱ ላይ ነው ችግራችን ነው የሚል አንተማ ድሮ እናውቃለን ውሸት አታውቅም አሚንና ሷዲቅና ግን ይሄ ቁርአን እሱ ነውኛ ያለንበትን ስለሚያፈራርስ በሱ ነው የምናስተባብለው ብሎ ለረሱሉ አለይሂ ሰላቱ ሰላም ሲናገር فانزل الله تعالى فيهم በእነሱ ዙሪያ ምን የሚለውን አንቀጽ አወረደ فانهم لا يكذبون اني كفار قريش አንተን አያስተባብሉህም ነው የሚለው አላህ Subhanahu Wa Ta'ala ولكن الظالمين بآيات الله يجحدون ካፊሮች ካዳኖች በአላህ አንቀጾች ይክዳሉ ያላህን አንቀጾች እንጂ አንተን አያስተባብሉህም የሚል አንቀጽ አላህ አወረደ ይላል وسأل هرقل أبا سفيان هل تتهمونه بالكذب قبل أن يقول ما قال لا እንግዲህ ሐዲሱ في صحيح البخاري ያለ ሐዲስ ነው ቂሳውን ካሁን በፊት ማሳልፈናል አቡ ሱፊያን በዛ ሰዓት ካፊር ነበረ ወደ ሻም ሄዶ በሄደበት ሰዓት بعد ቁረይሽ ረሱሉ አለይሂ ሰላቱ ወሰላም هرقل ለሚባል ሰውዬ አዚም الروم ነው ደብዳቤ ልከው ነበር ያ ደብዳቤ የደረሰው ጊዜ ከዚህ ሰውዬ ሀገር የመጡ ሰዎች አሉ ወይ ከቁረይሾች ብሎ ሲጠይቅ አሉ ተባለ ጥሩልኛል ተጠሩ
ቅርብ ዘመር ለዚህ ሰውዬ ማንኛችሁ ነው ሲል አቡ ሱፊያን እኔ ነኝ አለ እንግዳስና ፊለፊት ተባለ ያው ባስተርጓሚ ነው የሚነገረው ቂሷውን አሳልፈናል እዚሁ ኪታብ ላይ አልሙሂም እንደምን الاسئله عجائب የሆኑ አስኢላዎች ጠየቀው ባስተርጓሚው አማካይነት ከነዛ መካከል ምንድነው የሚጠይቀው ሄረቅ ይህ ሰውዬ አሁን ረሱል ነኝ ነብይ ነኝ እያለ ነው ይሄን አባባሉን ከማለቱ በፊት ውሸታም ነው ብላችሁ ተጠረጥሩት ነበር ወይ ነው የሚለው አቡ ሱፊያን ውሸት ይዋሻል ብላችሁ ተጠረጥሩታላችሁ ወይ ሲለው ምንድነው የመለሰው አቡ ሱፊያን ውሸት በሱ ላይ ፍጹም በፍጹም አንጠረጥርም ማለት መልሱም ላይ ሰውየው ሄረቅል አሰባስቦ ባንድ ሲመልስ መልሱን ሰዎች ዘንድ ያልዋሸ ፈጣሪ ላይ ይዋሻል በያልገምትም ማለት እስቲንታጁ ያሸባብ ለእናንተ ያልዋሸ ምንም ማድረግ ማትችሉ የፈጠረውን ጌታ ውሸቱን ዋሽቶ ልኮኛል ነብይ ነኝ ረሱል ነኝ በውሸት አይልም ይሄ ሰውዬ ትክክለኛ ነብይ ነው አሁን ይሄ ስልጣኔ ይቀራልና ሰዎች እንዲሄድ አይሰጡኝም እንጂ እሱ ዘንድ መድረስን ባውቅ በሰላም ያፈለገውን ችግር ቢያጋጥመኝ ችግሩን ተጋፍጬ ተቋቁሜ እሄድ ነበር አለ ረሱሉ ዘንድ አለይሂ ሰላቱ ወሰለም እዛ በደርስና እሱ ዘንድ በሆን ደግሞ እግሩን አጥብ ነበር አለ የረሱሉን አለይሂ ሰላቱ ወሰለም እኛም ኑረን በሆን في حياته እናጥብ ነበር የረሱሉን አለይሂ ሰላቱ ወሰለም የረሱሉን እግር ማጥብ ሸረፍ ነው ያሸባ ይሄን ማለት ሌሎች ሰዎች የሳቸውን ደረጃ ያገኛሉ ማለት አይደል ማንኛውም ሰው ረሱሉ ዘንድ የሚደረገውን አርጉልኝ ካለ መጀመሪያ ምን በል እንለዋለን አነ ረሱሉላህ ይበል አነ ረሱሉላህ ካለ የረሱሉ እግር እንደሚታጠብ የኔንም ጠቡት የረሱሉ ግርጣቢ እንደሚጠጣ የኔንም ጠጡኝ ይላል አነ ረሱሉላህ ካለ ደግሞ ምን ይሆናል ሰውዬ ايش يا شباب الجواب يخرج من دائره الاسلام ከወጣ ደግሞ يلحقه السيف شريعه ተጥቢቅ ከተደረገ ዳር ሪሳላ ካረገ ይقطع راسه ስለዚህ ለረሱሉ አለይሂ ሰላቱ ወሰለም የተደረጉ ነገሮች ለሌላ ሰዎች ይደረጋሉ ማለት አይደለም አንዳንድ ኹሱሲያዎች ስላሉ ኹሱሲያዎችን ለሌላ ተአሚን ማድረግ አይቻልም ነው على كل ساعة فلدرس نكتفي بهذا القدر والله سبحانه وتعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين